ሰላም እንዴት ናችሁ? ይህ ዩኒክ አካዳሚ ነው። የዛሬው ሌሰናችን የሚሆነው እንግዲህ ማትስ ኢንትራንስ ኤግዛም ኩዌስችን ፍሮም ግሬድ 12 ዩኒት 5 ኤንድ ዩኒት 4 ነው የሚለን። ያው ከዩኒት 5 እና ከዩኒት 4 የወጡ ከግሬድ 12 ማለት ነው የኢንትራንስ ጥያቄዎች ናቸው። እነኚህ የኢንትራንስ ጥያቄዎች ኦልሞስት ከ2011 አካባቢ የጀመሩ ናቸው። ያው እንደምታዩት የ2016ንም ያካትታል። አክቹአሊ ከ2016 ላይ 3 ጥያቄ ነው ከነኚህ የወጣው በአጠቃላይ ማለት ነው። 3 ጥያቄ ነው የወጣው እና ከዩኒት 4 2 ነው የወጣው። አንደኛውን እንሰራዋለን። ሁለተኛውን ጥያቄ ግን ትንሽ ስለሚያቆይ አንደኛው ራሱ በጣም ነው የሚያቆየን። ሁለተኛው ጥያቄ ላይ እንሰራዋለን። እንግዲህ ያኛውን በጣም እንትን ስለሚቆይ ኮንሴፕቱ አንድ ነው። ይሄኛው በግራፍ ነው የምንሰራው ስላችሁ ያው ተሰጥቶን ምናምን ኮንስትሬት ወጥቶልናል። ይሄኛው ግን ኮንስትሬቱን ምናምኑን አውጥተን ነው ማክሲመም የምንፈልገው። ስለዚህ እሱን እንደሚሰራላችሁ ወይም እሱን ለማየት የምትፈልጉ ልጆች በዚህ ዌብሳይት ገብታችሁ በራሳችሁ ዌብሳይት ቼክ ማድረግ ትችላላችሁ ማለት ነው። ፕላስ በዚሁ ደግሞ ስለ ዌብሳይቱ ታነሳው ሜቢ አብዛኞቻችሁ ሰምታችሁታል ብዬ ነው የማስበው። ፕሪኢንትራንስ ኤግዛም አዘጋጅተናል። በዚሁ ዌብሳይት ገብታችሁ እስካሁን እንግዲህ ይሄን ቪዲዮ እስከምሰራ ማትስ፣ እንግሊሽ እና ፊዚክስ ተዘጋጅቷል ማለት ነው። ሂስትሪ ደግሞ ኔክስት ዊክ ይሆናል። ስለዚህ ያው መፈተን ትችላላችሁ ገብታችሁ። በቃ ጥያቄዎቹ አሉ የማትስ የራሳቸው አንሰር ሽት አለ ምናምን አስቀምጣችሁ እዛው ስገቡ ሁሉ ነገር ስላለላችሁ መሞከር ትችላላችሁ ማለት ነው። ግራ የገባችሁ ታላችሁ ደግሞ ዲስክሪፕሽን ስር ስልክ ቁጥር አስቀምጥላችኋለሁ፣ ደውላችሁ መጠየቅ ትችላላችሁ እንዴት መፈተን እንደምትችሉ ማለት ነው። ስለዚህ ወደ መጀመሪያው ጥያቄ ስንሄድ ምንድነው የሚለን ማለት ነው? which one of the following is not valid reason for saving ይለናል። valid reason ማለት በቃ ትክክለኛ ሪዝን ያልሆነው ሴቪንግን ሴቭ ለማድረግ ትክክለኛ ሪዝን ያልሆነው የትኛው ነው ከተሰጡን ውስጥ ነው የትኛው ነው ያልሆነው ማለት ነው። እንግዲህ ኤ ምንድነው የሚለን ማለት ነው? for betting in football ነው የሚለን። that means በእግር ኳስ ውስጥ ምን ለማድረግ ውርርድ ማለት ነው። this means ውርርድ ማለት በቃ የሆነ አሲዞ ምናምን ለመጫወት ይለናል። ያው ከሌሎቹ አንፃር ነው እንጂ ወይም ደግሞ ይሄ እንደው ቫሊድ ሪዝን ስለተባለው ነው እንጂ አንድ ሰው መፍቱ ነው ስላችሁ አሁን እናወራበታለን። ግን ሴቭ አርግቶ ተዛን በኋላ በእግር ኳስ አሲዞ ምናምን ቢጫወት መፍቱ ነው። ግን ያው እዚህ ጋር ቫሊድ ሪዝን ስላለን ነው ማለት ነው። ቫሊድ ኖት ኢዝ ኖት የሆነ ሪዝን ብቻ አይደለም፣ ቫሊድ የሆነው ትክክለኛ ወይም በማህበረሰቡ የሚቀበል ሪዝን ያልሆነው ስላለን ይሄኛው አይሆንም ጀነራሊ ማለት ነው። ያው ሴቭ የምናደርገው በእግር ኳስ ውስጥ የሆነ ቁማራ ሲዘን ምናምን ለመጫወት አይደለም። ለቫኬሽን ሊሆን ይችላል። ሴቭ እናደርግና የሆነ ቦታ ልንሄድበትና ልንዝናናበት እንችላለን። ቱ ማክሲማይዝ ኢንተረስታችንን ማክሲማይዝ ለማድረግ ይሆናል። ፎር ዘ ታይም ኦፍ ሪታየርመንት ሚንስ ያው ይሄ መጨረሻ ላይ ሪታየር ሲደረግ ማለት ነው። ሪታየር ሲደረግ ማለት ጡረታ ሲወጣ ማለት ነው። ለዛ ጊዜ ተብሎም ሴቭ ይደረጋል። ስለዚህ እነኚህ ሶስቱ ምንድናቸው? ቫሊድ ሪዝን ናቸው። ይሄኛው ግን ኢንቫሊድ ሪዝን ነው ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆንልናል ማለት ነው። ይሄኛው ቀለል ያለ ነው። 2016 ላይ ከዩኒት 5 የወጣው ጥያቄ አይ ቲንክ ይሄ ብቻ ነው ማለት ነው። ሌላው ከ2016 ከዩኒት 4 የወጣው ጥያቄ ይሄ ነው እንግዲህ ያው ምንድነው የሚለን? what the maximum value of this is እንግዲህ ምን ተብሎ ይታወቃል? እንግዲህ ኦብጀክቲቭ ፋንክሽን ነው የሚባለው። ኦብጀክቲቭ ፋንክሽን ይሄኛውን ነው ማክሲማይዝ የምናደርገው subjected to the constraint። ይሄኛው ኮንስትሬታችን ነው። እንግዲህ ሁለቱ ኦብጀክቲቭ ኮንስትሬት ይባላሉ። እነኚዎቹ ደግሞ ነን ኔጌቲቪቲ ኮንስትሬት ይባላሉ ማለት ነው። ነን ኔጌቲቪቲ ኮንስትሬት ይባላሉ። ስለዚህ ይሄኛውን ማክሲመም ቫልዩን ፈልጉ ነው ይኸውላችሁ። አሁን ጀነራሊ ኦልሞስት 3 ስቴፖች ቢኖሩት የመጀመሪያው ስቴፕ የዚህኛውን የሁለቱን ማለት ነው። የዚህኛው ይታወቃል። የሁለቱን ኤክስ ዋይ ኢንተርሴፕት ሰርተን ግራፎቹን መሳል። እዛው ላይ ስቴፕ 1 ላይ የሁሉንም ግራፍ መሳል የነኝን ማለት ነው። ያው ሊነር ኢኒኳሊቲዎች አይደሉ እንስላቸዋለን። ከዛም በኋላ ያው ሼድ የሚደረገው ነገር ሼድ እናደርገውና ሁሉም ሶሉሽናቸውን እንፈልጋለን። ስቴፕ 2 ላይ ቨርቴክሱን መፈለግ። ለምሳሌ ይሄኛውና ይሄኛው ስንስል ማለት ነው። ይሄኛውና ይሄኛው ለምሳሌ ኤክስ ዋይ እንደዚህ ቢሆን
ከዛን አንደኛው እንደዚህ ቢመጣ እዚች ጋር ምን ይሆናል ማለት ነው ቨርቴክስ ፖይንት ይኖራቸዋል ማለት ነው እሷን መፈለግ እንደገና ደግሞ እዚህ ጋር ከኤክስ አክሲስ ጋር ቨርቴክስ ይኖራል እዚህ ጋር ቨርቴክስ እዚህ ጋር ቨርቴክሶቹን ወይም ተርኒንግ ፖይንቶቹን መፈለግ ማለት ነው ስቴፕ 2 ስቴፕ 3 ላይ ደግሞ እነኚህን ቨርቴክሶች እዚህ ሳብጀክቲቭ ፋንክሽን ውስጥ ኦብጀክቲቭ ፋንክሽን ውስጥ እየጨመርን ማክሲመም ቫልዩን መፈለግ ማለት ነው እዚህ ጋር ደግሞ ሚኒመም ተተባለ እነኚህን እንትኖቹን ማለት ነው ቨርቴክሶቹን እየጨመር በኤክስ እና በዋይ እየተካን ዜድ ሚኒመም ተሆነ የዜድ ሚኒመም ቫልዩ እዚህ ጋር ይሆንልናል አሁን ግን ማክሲመም ነው የተጠየቅነው ስለዚህ ከቨርቴክሶች ውስጥ ማክሲመሙን ቫልዩ እንግዲህ እንመርጣለን ማለት ነው ከዚህ ውስጥም ተሰጥቶናል የመጀመሪያ ስቴፓችን የሚሆነው ምንድነው እስቲ ይሄ እንግዲህ ያው እንደሚታየው በስርዓት አልተጻፈም አይደለ ይሄኛውን ሁለቱን በስርዓት መጻፍ አለብን in the form of y መጻፍ አለብን ስለዚህ እቺኛዋ ብቻ ምን ትሆንልናለች ማለት ነው አሁን የሆነ ነገር ያዙና ተከታተሉኝ እሺ ስለማጠፋው ምናምን ማለት ነው በደንብ እንደሚገባችሁ ከፈለጋችሁ እቺኛዋ በስርዓት ስትጻፍ ምን ይሆናል y less than x ወደዛ ስትሄድ -x ፕላስ 6 ይሆንልኛል ማለት ነው ፕላስ 6 ይሆናል ይሄ የመጀመሪያው ነው ከዛን ወዲህ የሁለተኛው ደግሞ ይሄኛው የሁለተኛው ሲጻፍ ደግሞ ምን ይሆናል ማለት ነው -y less than or equal to 6 አለች አይደለ እሺ 2x ነው ወደዛ ብናመጣት -2x ፕላስ 6 ፖዚቲቭ 6 ስለሆነች አሁን እቺኛዋን ኦቨር ማይነስ ብናረግ ማይነስ በማይነስ ይጠፋል y ኦቨር ስላደረግ ይሄ ሳይኑም ይቀየራል less than or equal to ነው አይሆነው greater than or equal to ይመጣል ኔጌቲቭ በኔጌቲቭ ይጠፋልናል 2x ይመጣል እቺ አሁንም እዚህ ጋር ኔጌቲቭ አለችና እቺን ፖዚቲቭን ስታባዛ ኔጌቲቭ ይሆናል 6 ይሆንልናል ማለት ነው እሺ የመጀመሪያውን ይሄኛውን አገኘነው ይሄኛውን አገኘነው ማለት ነው አሁን እንግዲህ እንደገና ሪአሬንጅ አድርገን ኢኩዌሽኑ መጻፍ አለብን ማለት ነው የመጀመሪያው ምን ነበር የሆነው y less than -x plus 6 ነው ይሆናልን የሁለተኛው ደግሞ y greater than 2x minus 6 ነው የሆነው የሆነኛ ነን ኔጌቲቪቲ ኮንስትሬንቶቹ እንደዛው ይጻፋሉ ማለት ነው 0 y is greater than or equal to 0 ይሆናል ይሄኛው ማለት ነው በቃ አሁን እቺኛዋን ያዟት ይሄኛውን ገለጽ ነው ማለት ነው እሺ ስቴፕ 1 አልጀመርንም ገና ለፕሪ ስቴፕ 1 ነው ይሄኛው ማለት ነው ስቴፕ 1ን አልጀመርንም ከዛም በኋላ ይሄኛውን ከጻፋችሁ በኋላ አሁን ወደ ኤክስ ዋይ ኢንተርሴፕት ነው የምንሄደው ማለት ነው ኤክስ ዋይ ኢንተርሴፕትንም በደንብ ነው እንትን የምትሉት ይጽፉታላችሁ y less than -x plus 6 እስቲ x እና y ኢንተርሴፕት እንፈልግ x ኢንተርሴፕቱ የዚህ ምን ይሆናል x ኢንተርሴፕት ማለት በቃ y ን 0 ማድረግ ነው አይደለ ስለዚህ የy ቫልዩ 0 ሲሆን በቃ ግሬድ 12 ስቱደንት ፈጠን ብላችሁ ነው መስራት ያለባችሁ ይሄኛው ሙሉ 0 ይሆናል ፖዚቲቭ 6 ወደዚህ ይመጣል -6 ይመጣል ኔጌቲቭ በኔጌቲቭ ሲጠፋ ፖዚቲቭ 6 ይሆናል ዛትስ ኢት በቃ ፖዚቲቭ 6 ይመጣል ማለት ነው ይሄ ምንም ኤሌመንተሪ የሆነ እንትንም ስለሆነ ማለት ነው ስራው ኤክስ ዋይ ኢንተርሴፕት መፈለግ ሌላው ደግሞ ምን ይሆንልናል y ኢንተርሴፕት ነው y ኢንተርሴፕት means simply 0 x ን 0 ማድረግ ማለት ነው ስለዚህ x 0 ሲሆን ምን ይቀርልናል ፖዚቲቭ 6 ይመጣል ማለት ነው እሺ የዚህኛው y እና x ኢንተርሴፕት 6.0 እና 0.6 ነው የመጣው እንዳትረሱት እሺ የሁለተኛው ኢኩዌሽናችን ደግሞ ይሄኛውን ያው ሪፋይን አድርገናል አይደለ y greater than or equal to 2x minus 6 በለናል -6 ማለት ነው እሺ ይሄኛው x ኢንተርሴፕቱን ለመፈለግ ምንድነው የምናደርገው ያው በy ቦታ 0 መክተት ነው ተባብለናል 0 እዚህ ጋር 0 ሲሆን -6 ወደዚህ ትመጣለች 6 ፖዚቲቭ 6 ትመጣልናለች ከዛን ወዲህ x ለብቻው ለማስቀረት ኦቨር 2 ስናደርግ 2 በቱ ይጠፋና 6 ኦቨር 2 6 ሲካፈል ለሁለት ደግሞ 3 ይመጣልናል ማለት ነው 3.0 ይመጣል y ኢንተርሴፕቱ x ኢንተርሴፕቱ y ኢንተርሴፕታችን የሚመጣው ሲምፕሊ y x ን 0 ማድረግ ነው ስለዚህ x 0 ሲሆን የy ቫልዩ ስንት ይመጣልናል ማለት ነው -6 ይመጣልናል ማለት ነው እሺ እቺኛዋን ያዙ ይሄኛው ለዚህኛው ነው እንግዲህ ይሄኛው ደግሞ ለዚህኛው ነው ማለት ነው ይሄን ከያዛችሁ በኋላ አሁን ይሄኛው ግራፉ ላይ መሳል ነው ማለት ነው እሺ አሁን እንግዲህ ይሄ x y ቢሆን ግራፉን ነው የምንዝለው ያው አይሆፕ እንትኖቹን ኢንተርሴፕቶቹን ይዛችኋል እኔ ያው በወረቀት ጽፌ ከዛ ላይ ያየው ስለሆነ ነው የመጀመሪያው እንግዲህ የመጀመሪያው እንትናችን 6.0 ነው የሚለው አይደለ ኢኩዌሽናችን
x ኢንተርሴፕቱ 6,0 ማለት እዚች ጋር 6ን እንጽፋለን። y ኢንተርሴፕቱ ደግሞ 0,6 ነው። 0,6 እዚህ ጋር ይሆናል። ስለዚህ ግራፋችን ምን ይሆናል ማለት ነው? እንደዚህ ይመጣልናል ማለት ነው። ያው ሶሊድ ነው የሚሆንልን፣ ሶሊድ ነው የሚሆነው፣ ብሮክን አይሆንም። ምክንያቱም ይሄኛው እንግዲህ የምን ኢኩዌሽን ነው ተባብለናል። ይሄኛው የy ሌስ ዛን ማይነስ x ፕላስ 6 ግራፋችን ነው። ሌስ ዛን ኦር ኢኳል ቱ ስለሆነ ሶሊድ ነው የሚሆነው። እንደገና ወዴት ነው የሚቀባው? ወደ ታች ነው የሚቀባው ማለት ነው። ስለዚህ እንደዚህ ነው የሚቀባው ማለት ነው። በቃ አሁን የዚህኛውን ሶሉሽን ብቻ ብንፈልግ ይሄኛው ነበር የሚሆነው ማለት ነው። ስለዚህ ያው አጉል እንትን ከሚሆንብን በቃ ወደ ታች እንደሚቀባ ያው ሳመር እናደርጋለን። ወደ ታች ነው የሚቀባው። የሁለተኛው ኢኩዌሽናችን y greater than or equal to 2x minus 6 የሚለው ደግሞ x ኢንተርሴፕታችን 3,0 ነው። that means 3 ለምሳሌ እዚህ ጋር ብትሆን y ኢንተርሴፕታችን 0,-6 ነው። -6 ደግሞ እዚህ ጋር ነው ያለችው። ስለዚህ ይሄ ግራፋችን ምን ይሆናል ማለት ነው? ይሄኛውን ለማያያዝ ስንሞክር እንደዚህ ይሄድልናል ማለት ነው። ይሄ ግራፍ ደግሞ ምንድነው ማለት ነው? y greater than or equal to 2x minus 6 ነው። 2x minus 6 ነው። greater than አይደለ? ወዴት ነው የሚቀባው? ወደ ላይ ነው የሚቀባው ማለት ነው። ይሄኛው ወደ ላይ ነው የሚቀባው ማለት ነው። ያ ማለት ይሄ ብቻ ቢሆን ለምሳሌ እንደዚህ ነው የምንቀባው ማለት ነው። ግን የሁሉም የጋራቸውን ነው የምናስቀምጠው። ሌላው ደግሞ ነን ኔጌቲቪቲ ኮንስትሬንቶች አሉ። y greater than or equal to 0 እንዲሁም ደግሞ x greater than or equal to 0 ምንለው x greater than or equal to 0 ምንለው actually it overlaps on the y axis ማለት ነው። በቃ x greater than or equal to 0 ምንለው ይሄኛው ነው። ምንም አዲስ ነገር የለውም። ይሄኛው ነው ማለት ነው። ስለዚህ greater than ነው አይደለ? ወዴት ነው የሚቀባው? ወደ ቀኝ ነው የሚቀባልን ማለት ነው። ወደ ቀኝ ይቀባልናል ማለት ነው። y greater than or equal to 0 ምንለው ደግሞ x axis ላይ ኦቨርላፕ የሚያደርግ ላይን ነው ማለት ነው። that means ይሄኛው ደግሞ ይሄኛው ነው የሚሆንልን ማለት ነው። ምኑ y greater than or equal to 0። ስለዚህ ወዴት ይቀባል ማለት ነው? ወደ ላይ ነው የሚቀባው። አሁን ይሄኛው እዚህ ጋር ሊቀባ ይችላል። ይሄ እዚህ ጋር ቢቀባ ይሄኛው ወደዚህ ጋር ቢቀባ የጋራ እዚህ ጋር ላይኖራቸው ይችላል። ለምን? ይሄኛው ላይን ወዴት ነው የተቀባው? ወደዚህኛው ነው የተቀባው ማለት ነው። ስለዚህ ብቻቸውን እየሳላችሁ ብታዩአቸው የጋራ ፖይንታቸው የቱ ጋር ነው የሚሆነው ማለት ነው? የጋራ የሚቀቡት እዚህ ጋር ማለት ነው። አሁን በቃ እንትን ለበለላችሁና እቺ ፖይንት የጋራ ፖይንታቸው ነች ማለት ነው። እቺኛዋ ማለት ነው። እቺኛዋ እዚች ውስጥ ማለት ነው ያለችው ሁሉም የሚገናኙባት ቅድም ያያችሁት ኢኩዌሽኑ አለ አይደለ? የሱ ሶሉሽን ነች። በቃ ሶሉሽን እንግዲህ ባውንድድ ነች። ባውንድድ ሪጅን ነች። ፊዚብል ሪጅን ነች ማለት ነው። እቺኛዋ ማለት ነው። that's it ሌላ ስቴፕ 2 ላይ አሁን ስቴፕ 1ን ጨረስን። ስቴፕ 2 ላይ ምንን መፈለግ ነው? ቨርቴክሶቹን መፈለግ። ለምሳሌ ቨርቴክስ ምን ተባብለናል? ይሄኛው ላይን አላይን ያረጋበትና ይሄኛው ላይን አላይን ያረጋበት እዚህ ጋር ይኖረናል አይደለ? ስለዚህ እዚች ጋር ያው 0 ነች አክቹአሊ እዚች ጋር የምትገኘው። አንድ ቨርቴክስ አገኘን ማለት ነው። ቨርቴክሶቹን ሌላ እዚህ ጋር ቨርቴክስ ይኖረናል። ይሄኛው ላይንና ይሄኛው ላይን አላይን ያረጉበት ወይም ኢንተርሴክት ያረጉበት ቦታ ቨርቴክስ ይኖረናል። 6 ነው አይደለ? የy 6 ነው። ስለዚህ 0,6 ይኖረናል ማለት ነው። ሌላ ደግሞ ይሄኛው አይደለም። ያው እዚህ ጋር እቺኛዋ አልተቀባችም ታውቃላችሁ አይደለ? እቺኛዋ አክቹአሊ መቀባት ትችላለች። ግን ይሄኛው ወዴት ነው የሚቀባው? ወደ ላይ ነው የሚቀባው ማለት ነው። ይሄኛው ወደ ላይ ስለሚቀባ እቺኛዋን መቀባት አንችልም ማለት ነው። እዚችኛዋ ጋር ፖይንት ይኖረናል። that means 3 ነች አይደል? እዚች ጋር 3,0 ማለት ነው። ያው የy axis 0 ስለሆነ አንድ ቨርቴክስ፣ ሁለተኛ፣ ሶስተኛ ሌላ ደግሞ ቨርቴክስ የቱ ጋር ይኖረናል? እዚች ጋር ይኖረናል። የትኛውና የትኛው ላይን? ዋናዎቹ ላይን የተገናኙበት ቨርቴክስ ይኖረናል ማለት ነው። ይሄ የተገናኙበት እሷን እንግዲህ ገስ ማድረግ አንችልም። ቀጥታ መስራት እንችላለን። መስራት አለብን ይሄኛውን ኢኩዌሽኖቹን እኩል ብለን ማለት ነው። ያ ማለት ይሄ ምን ማለት ነው? y is equals to 2x minus 6 ነው። ይሄኛው ደግሞ ምን ማለት ነው? y is equals to minus x plus 6 ነው። y እንግዲህ ከማጋ እኩል ነው? ከminus x plus 6 ጋር እኩል ነው። y እንደገና ከ2x minus 6 ነው። y ከy ጋር እኩል ስለሆነ ይሄኛውና ይሄኛው ምንድነው? እኩል ነው እንላለን ማለት ነው። ያው ኢኩዌሽናችንን ሴት አፕ ስናደርግ that means እንግዲህ ያው እንትን እንዳይልባችሁ ዋናው ኮንሴፕቱ ነው። በእርግጥ
2x plus 6 is equals to minus x plus 6 ይሆናል ማለት ነው። እሺ እቺኛዋን ማይነስ x ነው ወደዚህ ብናመጣ ስንት ይሆንልናል? 3x ይሆናል ሲደመር ማለት ነው። ዘን ያው እቺኛዋ ሶሪ እዚች ጋር ሜክ ኢት ኔጌቲቭ 2x minus 6 ነች። እንደገና ደግሞ የቱ ጋር ያው እዚህ ጋር አክቹአሊ ተጽፋለች ማይነስ 6 ነች ማለት ነው እዚች ጋር። ስለዚህ እቺኛዋ ማይነስ 6 ደግሞ ወደዛ ስትሄድ ምን ትሆናለች? ፖዚቲቭ 6። ስለዚህ ከዚህኛዋ 6 ጋር ተደምራ ስንት ሆነልናለች? 12x ለማግኘት ኦቨር 3 ስለዚህ የx ቫልዩ ስንት ይመጣልናል ማለት ነው? 3 አክቹአሊ 3 ይመጣልናል ማለት ነው። አይ ሚን 4 ይመጣልናል 12 ኦቨር 3 አይደለ? ሶ 4 ይመጣልናል ማለት ነው። ሶ የxን ቫልዩ ስንት አገኘን? 4 አገኘን። የxን ቫልዩ 4 ታገኘን። እዚህ ጋር ምን ብለናል? y is equals to minus ax plus 6 ነው ተባብለናል። ስለዚህ በx ቦካ ስንትን መክተት? 4ን መክተት minus 4 plus 6 ስንት ይመጣልናል? 2 ይመጣልናል። ሶ እዚች ጋር የሚገኘው በx በኩል ስንት? 4 በy በኩል ደግሞ ስንት? 2 ማለት ነው። እቺኛዋ 2 ማለት ነው። አሁን እንግዲህ በቃ ከዚህ ውስጥ እንትን አለ መሰለኝ እዚህ ጋር አንድ ቨርቴክስ ይኖረናል፣ ሁለተኛ ቨርቴክስ ይኖረናል። ያዙ ቨርቴክሶቹን። ሶስተኛ ቨርቴክስ ይኖረናል፣ አራተኛ ቨርቴክስ ይኖረናል ማለት ነው። አሁን ሁሉንም እናጥፋና ቨርቴክሶቹን እንጻፋቸው። እሺ ይሄ እንግዲህ ዋና ማክሲማይዝ የምናደርገው ነው። ስቴፕ 3 ላይ ደርሰናል ማለት ነው። ሶ ዋና ማክሲማይዝ የምናደርገው ኢኩዌሽናችን ነው። ዛት ሚንስ እንግዲህ በእነኚህን ቨርቴክሶች እየተካን ማክሲመም የሚሰጠንም ቫልዩ ነው መልሳችን የሚሆነው ማክሲማይዝ አድርጉ ስላለን ማለት ነው። 0 ስንተካ በኤክስም በዋይም እዚህ ጋር 0 ብንተካ ስንት ነው? 2 ታይምስ 0 ፕላስ 3 ታይምስ 0 ፕላስ 0 ይመጣልናል ማለት ነው። ይሄኛው ደግሞ 0.6ን ብንተካ የዋይ ቫልዩ የኤክስ ቫልዩ ሙሉ 0 ይሆንና 3 ሲባዛ በ6 ይሆንልናል ማለት ነው። ስለዚህ 3 ሲባዛ በ6 እንግዲህ በዋይ በኩል ስንከተው ስንት ይመጣል? 18 3.0ን እንተካ። ያ ማለት የዋይ ቫልዩ እዚህ ጋር ስንት ነው? ይሄ ሙሉ 0 ይሆንልናል። 3 ሲባዛ በ2 6 ይመጣልናል ማለት ነው። ስለዚህ 3 ሲባዛ በ2 6 ይመጣልናል። እሺ ሌላኛው ይሄኛውን እንክተተው። ለምሳሌ 2 ኢንቱ በኤክስ በኩል ስንት ነው የምንከተው? እቺኛዋን 2 ማለት ነው። ዘን ፕላስ 3 ኢንቱ በዋይ በኩል ደግሞ ስንት? 4 ማለት ነው። 4 እንተካለን ማለት ነው። አይ ሚን እዚች ጋር ሜክ ኢት 4 ነው። ዞሮ ችግር የለውም ሎወር ነው የሚሰጠን። ስለዚህ እቺኛዋ ጋም 4 ነች፣ እዚህኛዋ ጋም 2 ታረጋታላችሁ ማለት ነው። ይሄኛው 8 ይመጣልናል። 2 ሲባዛ ሲደመር ይሄኛው ደግሞ 6 ይመጣልናል ማለት ነው። ሶ ስንት ይመጣልናል? 14 ይመጣልናል ማለት ነው። 14 ይመጣልናል ማለት ነው። ሶ እዚች ጋር ስንት ታረጉታላችሁ? 14 ይመጣላችኋል። ያው እዚህ ጋር ቨርቴክሱን ጽፈው እዚህ እንትኑ ጋር ተሳስቼ ነው 4.2 ነው ይመጣልን። የኤክስ ቫልዩ 4 የዋይ ቫልዩ ደግሞ 2 ነው ይመጣልን ማለት ነው። እሺ ግራ እንዳትጋቡ እሺ። አሁን ከዚህ ውስጥ ማክሲመም ቫልዩ የትኛው ነው? ይሄኛው ነው። በቃ 18 ነው። 18ን የሰጠን ኢንተርቫል 0.6 ነው። ስለሱ አልተጠየቅንም ቫልዩን ስለሆነ። ስለዚህ ማክሲመም ቫልዩአችን 18ን እንግዲህ ሄደን ምን ላይ እናየዋለን? እዚህ ጋር እንፈልጋለን። ሶ መልሳችን ምን ይሆናል ማለት ነው? ኤ ይሆንልናል ማለት ነው። ኤ ይሆንልናል ማለት ነው። አክቹአሊ ለምሳሌ 14 መጥቷል። 14 ግን ማክሲመም ቫልዩ አይደለም ማለት ነው። 22 እና 12 አልመጡልንም። ዞሮ ማክሲመም የሚሆነው የዚህኛው ኤ 18 ይሆናል ማለት ነው። እሺ what are the lengths L and width of a rectangle with perimeter this that maximizes the area ይለናል። አሁን ሌንግዙና ዊድዙን ነው የሬክታንግል የተጠየቅነው። ፐሪሜትሩ ስንት ነው ይለናል? 10000 ነው። አሁን ኢኩዌሽኑን እንጻፍ። ያው ፐሪሜትር ኦፍ ሬክታንግል ይታወቃል አይደለ? twice of length plus twice of width ማንን መስጠት አለበት? 10000 ለዚህኛው ሬክታንግል ማለት ነው። 10000 ሶ k የምንላት እንግዲህ 1000 ትሆንልናለች። ሶ 10000 ይመጣልናል 10k ማለት ነው። ይሄ የመጀመሪያው ኢኩዌሽናችን ነው። ያው በዴሪቬቲቭ ምናምን መስራት ትችላላችሁ፣ ግን በቀላል መንገድ ላሳያችሁ እንዴት እንደሚሰራ ማለት ነው። እሺ አሁን ይሄኛውን ከጻፍኑ በኋላ ምንድነው የተጠየቅነው? ሌንግዝና ዊድዙ ነው የተጠየቅነው። አክቹአሊ እዚህ ጋር ሌንግዝና ዊድዝ ተሰጥቶናል። በቀላሉ በቃ እንደዚሁ ያያችሁት እንኳን መጻፍ እኮ አይጣበቅባችሁም። ዝም ብለን እንሞክረው። ለምሳሌ ይሄኛውን እንተካ። ሌንግዝ 5000 ብንተካ 2 ሲባዛ 5000 10000 ይመጣል። 10k ይመጣልናል። ፕላስ ዊድዙ ስንት ነው የተሰጠን? 5000 ሲባዛ በ2
10k ይመጣልናል። ስለዚህ ፐሪሜትሩ የዚህ ስንት ሊመጣ ነው ማለት ነው? ሌንግዙና ዊድዙ ይሄ ቢሆን 20000 ይመጣል ማለት ነው። ስለዚህ የኛ ግን ስንት ነው? 10000 ነው። ይሄኛ በቃ ምንም ስቴፕ 2 ውስጥ ራሱ አይገባም። ስቴፕ 1 ላይ ወይም የመጀመሪያው እንትን ላይ ፐሪሜትሩን ስለማያሟላልን ብቻ ምን ይሆናል ማለት ነው? ይወድቃል ማለት ነው። በቃ እንጥለዋለን ማለት ነው። እሺ ይሄ ከዛም በኋላ ቢ ላይ እንሂድ። ቢ ደግሞ 3000 እና 2500 ነው። ተኩት 3000 በ2 ስናባዛው ስንት ነው የሚመጣው? 6000 ይመጣልናል። ሲደመር 2500 በ2 ስናባዛው ስንት ነው? 5000። ስለዚህ ስንት ይመጣልናል? ይሄኛው 11000። አሁንም ይሄኛውን አላሟላም። ስለዚህ የመጀመሪያውንም ስላላሟላ እንጥለዋለን ማለት ነው። ይሄኛው ይወድቃል ማለት ነው። ሲ ጋር ሄዱ። ሲ ምንም ሌንግዙና ዊድዙን ያቀያየረው እንጂ ሰሙ ስንት ይመጣልናል? 11000 ነው የሚመጣልን። ስለዚህ ከዚህኛው ጋር እኩል አይደለም። ሲንም ጣል ነው ማቀረ። ያው ዲ ግድ 10000 መምጣት አለበት። ዲ ስንት መጣልን ማለት ነው? 2500 ሲባዛ በ2 5000 ይመጣልናል። ሲደመር 2500 ሲባዛ በ2 5000። ስለዚህ ፐሪሜትሩ ስንት መጣ? 10k መጣ። አሁን ይሄ ብቻ ስለመጣላችሁ እናንተ ዲ መመለስ የለባችሁም። እኛ ፐሪሜትሩ ምናምን እኮ አልተባለም። ፐሪሜትሩ ይሄ ተሆነ ሌንግዙና ዊድዙን ፈልጉ ብንባል ሊሆን ይችላል። ግን ምን ኤሪያውን ማክሲማይዝ የሚያደርግልን ምን የሚያደርግልን ማክሲማይዝ የሚያደርግልን ነው ያለው ማለት ነው። ስለዚህ ያዛ ኤሪያ አክቹአሊ እዚህ ጋር እንዳጋጣሚ ሆኖ ሁሉም ምን አይደሉም እዚህ ጋር ሶስቱም ማለት ነው ይሄኛውን እንኳን ማሟላት አልቻሉም። ስለዚህ ይሄን ሳያሟሉ ሌንግዝና ዊድዝ ነው ኤሪያውን ማክሲማይዝ አያረጉልንም። ግን ምናልባት ለምሳሌ አሁን እዚህ ላይ ቢ ላይ ማለት ነው እንደዚህ ቢሰጣችሁ 3000 እና 3000 ኤን ሌንግዙ 3000 ዊድዙ ደግሞ ያ 2000 ቢሰጣችሁ ማለት ነው 2000 ቢሰጣችሁ ከዛ ሌሎቹ እንዳለ ነው። ይሄኛው ይሄ ጠፋ ማለት ነው። አሁን እንደዚህ ሰብስቲቱት አድርጉት። ይሄ ቢሰጠን እንዴት ነው የሚሰራው? ይሄ በቃ ሌሎቹ ይሄኛውና ይሄኛው አላሟሉልንም አይደለ? ይሄኛው ግን ይሄኛውን ስቴፕ ያሟላልናል ማለት ነው። ዛት ሚንስ 3000 ሲባዛ በ2 6000 ይመጣልናል። ሲደመር 2000 ሲባዛ በ2 4000 ይመጣልናል። ሲደመሩ ስንት ይመጣል? 10000 ይመጣልናል ማለት ነው። ፐሪሜትሩን ይሄኛውና ይሄኛው አሟሉልን ማለት ነው። እሺ ማና ያሟሉት? ይሄኛውና ይሄኛው ማለት ነው። ዛት ሚንስ ይሄኛውን ያው ቀይረነዋል 2k and ያው ችግር የለውም 2kም 3kም አላችሁት። እሺ ቦታ መቀየሩ ዞሮ ዞሮ ይሰጠናል። 2k 2000 እና 3000 ሌንግዝ ቢኖረው ሌንግዙ 2000 ዊድዙ ደግሞ 3000 ቢሆን አሁን ይሄኛው በቃ ወድቋል። የመጀመሪያውንም ስላላሟሉልን ማለት ነው። ምንድነው የተጠየቅነው? ኤሪያውን ማክሲማይዝ የሚያደርግልን ነው። ኤሪያ ኦፍ ዘ ትራያንግል ደግሞ ምንድነው? ኤሪያ ኦፍ ትራያንግል ሌንግዝ ታይምስ ዊድዝ ነው አይደለ? ስለዚህ ሌንግዝ ታይምስ ዊድዝ አባዙት። ይሄኛው 2000 ሲባዛ 3000 ስንት ይመጣልናል ማለት ነው? ወደ 6 ሚሊዮን ይመጣልናል። ኦልሞስት ያ ወደ 6 ሚሊዮን ይመጣልናል። ወይም በስራ ልጻፍላችሁ 6 ሚሊዮን ይመጣልናል ማለት ነው። 6 ሚሊዮን ይመጣልናል። የዚህኛው 6 ሚሊዮን መጣ። ይሄኛው ደግሞ ስናባዛው 2500 ሲባዛ 2500 ስንት ይመጣልናል ማለት ነው? 6 ሚሊዮን 250 ሺህ ይመጣልናል ማለት ነው። 250 ሺህ ይመጣልናል። ሶ አሁን ይሄኛውን አሟልቶ ኤሪያውን ማክሲማይዝ ያደረገልን ኤሪያና ዊድዝ የትኛው ነው? ይሄኛው ነው ማለት ነው። ሶ ማክሲማይዝ ስለሚል ነው። እሺ እዚህ ጋር ሶ ይሄኛው እንግዲህ ከዚህኛው መቼም 6 ሚሊዮን 250 ሺህ ከ6 ሚሊዮን ይበልጣል። ይሄኛውን እንደምናገኝ የረዳን ሌንግዝና ዊድዝ ደግሞ የትኛው ነው? ይሄኛው ነው ማለት ነው። አይሆፕ ያው ፖይንቱን አግኝታችሁታል ብዬ ሶ መልሳችን ምን ይሆናል ማለት ነው? ዲ ይሆንልናል ማለት ነው። ዞሮ ዞሮ ግን ይሄ በጣም በቀላል መንገድ ስለተሰጠም ምን ይሆናል? ይሄ ኢቭን ይሄኛውንና ይሄኛውን ምን አላረጋም አላሟሉም። በቃ ይሄኛውን እንኳን አላሟሉም። 10000 አልመጣም። 10000 ታልመጣ ይሄኛውን የመጀመሪያውን ሩል ታላሟሉ ኤሪያውን ማክሲማይዝ ላይ ያደርጉልን አይችልም። ዘ ኦንሊ ቹዝ ዛት እንትኑን ያሟላልን ማለት ነው። ፐሪሜትሩን ያሟላልን ዲ ነው። ፕላስ ደግሞ እዚህ ጋር እንኳን እንደው ከዲ ጋር እንደዚሁ ይሄን የሚያሟላልን ቢመጣ እንዴት ማክሲማይዝ ኤሪያውን እንደምናደርግ ያው አይተናል ማለት ነው። ሶ እንደዛ ትመልሷላችሁ ማለት ነው። ይሄ በጣም ትሪክ ነው። በጣም ያሌለ ትሪክ ነው። ሶ እንደዚህ አርግታችሁ ነው የምትሰሩት ማለት ነው። ሌላው እዚሁ ጋር እንኳን ማለት ነው እንደ ጀነራሊ አድቫይስ አረጋችሁ ሰብስቲቱሽን መለማመድ በቃ ሁሉ ጊዜ ላይመጣላችሁ ይችላል። እንኳን ለተማሪ አይደለም በቃ ለመምህር ምንም ማትስን 20 አመት ላስተማረውም ሰውዬ
መምህር ላይመጣ ይችላል ስለዚህ ምን መለማመድ ቹዝ እስከተሰጣችሁ ድረስ ምንም ስለናንተ ፕሮሰስ እኮ ማንንም የሚያገባው ነገር የለም አይደለ ዋናው እናንተ ሲ ዲ ምናምን ማለታችሁ ነው ያው እውቀቱ እንዳለ ሆኖ ማለት ነው ሶ ኤግዛም ነው አብሶ ደግሞ ኢንትራንስ ኤግዛም ነው ስለዚህ ሰብስቲቲዩት ያያረጋችሁ ብልጥ ሆናችሁ ያው መስራት ነው እዚህ ጋር ብልጥ ስትሆኑ ደግሞ እንዳትሸወዱ ለምሳሌ እዚህ ጋር ዘ ሴም ቢመጣባችሁ እንዴት አይደንቲፋይ እንደምታረጉት እዚህ ጋር ማክሲማይዝ ስለሚል ኤሪያውን ማክሲማይዝ የሚሰጠን ሁለቱን ስናባዛ የትኛው ነው የሚለውን ምናምን ሄዳችሁ ለዚህኛው አይደለም ለዚህኛው ብቻ ሳይሆን ለሌሎችም ጥያቄዎች ይሄኛውን ዘዴ መጠቀም ትችላላችሁ ማለት ነው ሌላው እንግዲህ ምን ይለናል መሰላችሁ the product of two positive real number is 100 ይለናል such that the sum of the two times the first number and 8 times of the second number is which of the following pair of number are the first and the second number respectively ነው የሚለን ማለት ነው respectively that means ይኸውላችሁ የመጀመሪያው the product of two positive real number is 100 the x እና y ቢኖሩን x times y ስንት ይሰጡናል ማለት ነው 100 ይሰጡናል ይሄኛው የመጀመሪያው ህግ ነው ሶ ቹዝ ውስጥ እንሄድና እንምረጥ ለምሳሌ ፕሮዳክታቸው 1 ሲባዛ 99 ስንት ነው የሚመጣው 99 ነው ስለዚህ በቃ ይሄኛው ቁጥር አይሆንም ማለት ነው ጣል ነው 50 ሲባዛ በ2 100 ይመጣል እሺ ይሄኛው አንደኛውን ፌዝ አልፏል 25 ሲባዛ በ4 ይሄኛውም አልፏል 20 ሲባዛ በ5 ይሄኛውም አልፏል ይሄኛውን አልፈዋል ማለት ነው እሺ ጨረስን ዘን ወደ ሁለተኛው ሩላችን እንሄዳለን እንግዲህ ወደ ፋይናሉ እንሄዳለን that means such that the sum of two times the first number ያ ማለት sum ነው ያለናል 2 times of x plus 8 times of the second number 8 times of y ከስንት ያንሳል አለ ሌዛን ሚኒመም ታለ በቃ ከመቶ ሌዛን ነው ምንም አዲስ ነገር የለውም ሌዛን 100 ይሆናል ማለት ነው አሁን xን በቃ n አውጥተናታል አይደል አለቀ ማለት ነው ይሄ ሁለተኛው ሶ ይሄኛውን እንሞክረው እንግዲህ ይሄኛው መልስ ለመሆን ይሄኛውን ማሟላት አለበት ኦሬዲ ነኛ ያሰመርኳቸው ሶስቱ BCD አሟልቷል የመጀመሪያው እሺ በx በኩል ስንት ነው የምንከተው 50 ነው የምንከተው 2 ሲባዛ በ50 100 ይመጣል እሺ 100 ሲደመር 8 ሲባዛ በ2 16 100 ሲደመር 16 116 116 ሌዛን 100 ሶ ይሆናል ይሄኛው አይሆንም ማለት ነው 116 ከ100 አያንስም ሶ ቢን ጣልናት ማለት ነው እንግዲህ አሁን ወደ ኦልሞስት በቃ ወደ ፋይናሉ ገባን ማለት ነው ሲ ወይም ዲ ነው የሚሆነው ይሄኛው የመጀመሪያውን አልፎ ሁለተኛው ላይ ወድቋል ማለት ነው ሌላው ይሄኛው ነው አይደለ 25 ነው የሚለን እሺ 25 ሲባዛ በ2 50 ይሆንልናል 50 1 ሲደመር 8 ሲባዛ በ4 8 ሲባዛ በ4 ስንት ይመጣልናል ማለት ነው 8 ሲባዛ በ4 32 ይሄኛው ስንት ይመጣልናል 82 እሺ ይሄኛው ምን ሆነ አለፈ ማለት ነው ሁለተኛውንም ፌዝ አለፈ እሺ ይሄኛውን እንሞክረው እንግዲህ 20 ሲባዛ በ2 40 ይመጣልናል ሲደመር ዘን 5 ሲባዛ በ8 40 ስንት መጣልን 80 መጣልን እንግዲህ ሁለቱ አሁን አለፉ ማለት ነው ይሄኛው ሰሚ ፋይናል ነበር መሆን ያለበት ዞሮ ዞሮ ሁለቱ አለፉ ሁለቱንም ህጎች አሟሉ ማለት ነው that the sum of the two times the first number እና 8 times of the second number is ምንም ይሆን ሚኒመም የሚሆን ነው የሚለን ማለት ነው ስለዚህ ዞሮ አንድ በዚህም ኮንሴፕት እንትን ያያረጋችሁ መሄድ ትችላላችሁ ሁለተኛው ደግሞ ጀስት ምን ማድረግ ትችላላችሁ ይሄኛውን አጥፍታችሁት አብሶ ስፔሻሊ ደግሞ አሁን ወደ ሊኒየር ፕሮግራሚንግ ታመጣን z = እንደዚህ ብላችሁ መስራት ትችላላችሁ ማለት ነው z ይሄኛው ምን ይሆናል ኦብጀክቲቭ ፋንክሽናችን ይሆናል ማለት ነው ይሄኛው ደግሞ ምን ይሆናል ሳብጀክቲቭ ፋንክሽናችን ይሆናል ማለት ነው ሶ በx እና በy በኩል እየተካ ለምሳሌ ይሄኛው የመጀመሪያውንም ስላላሟላ ጣል ነው ይሄ ስናባዛው ስንት ነው ይመጣልን 116 ነው ይመጣልን ይሄን ስናባዛው ስንት ነው ይመጣልን 82 ነው ይመጣልን ይሄን ስናባዛው ደግሞ 80 ነው ይመጣልን ግን ሰማቸው ምንድነው ሚኒመሙን ነው የተጠየቅነው ሶ ካሉት ጊቭኖች ውስጥ ሚኒመም የሰጠን የትኛው ነው which is 80 የሰጠን የትኛው ነው ዲ ላይ ያለው ነው ማለት ነው ሶ በዚህ ያው መርጣችሁ መልሳችን ምን ይሆናል ማለት ነው ዲ ላይ ያለው 20 and 25 የምትለዋን ያው
ታከቡታላችሁ ማለት ነው። እሺ አምስተኛው ጥያቄ አሁንም ያው ከዩኒት 4 ነው። ያው ብዙ ጥያቄ ይወጡ አይደለም ግን በእርግጠኝነት ይወጣሉ ብዬ ነው ማስበው አብሶ ደግሞ 2017 ላይ። ስለዚህ ምንድነው የሚለን the maximum profit that a company can make if the profit function የሆነ ካምፓኒ አለ። ስለዚህ ፕሮፊት ፋንክሽኑ ይሄኛው ነው። ያው ኳድራቲክ ፋንክሽን ነው አክቹአሊ የካምፓኒው ፕሮፊት ፋንክሽኑ ማለት ነው። ሶ ማክሲመም ፕሮፊት የሚያገኘው ወይም ስንት ነው ነው በቃ ፕሮፊት ፋንክሽኑ ይሄኛው ቢሆን የዛ ካምፓኒው ማክሲመም ፕሮፊቱ ስንት ነው ነው። ይሄኛውን እንግዲህ የምንሰሩት ያው እንትን ይያል ሰብስቲቱት አናረግም ግን we have to know the value of x ማለት ነው። እንግዲህ ይሄኛውን በመሰሩበት ጊዜ መጀመሪያ እስቲ ሪአሬንጅ እናደርገው ፋንክሽኑ ማለት ነው። p of x is equals to እንትን ነው የሚሆነው እቺኛዋ መጀመሪያ -18x ስኩዌር ይመጣልናል። ከዛን ይሄኛው ፖዚቲቭ ነው አይደለ ፕላስ 72x then minus ፖዚቲቭ 36 ይመጣልናል ማለት ነው። እዚህኛው ጋር ማይነስ ሶ ይሄኛው እንግዲህ ምንድነው የሚሆነው ኦፕን ዳውን ዋርድ ነው የሚሆነው። ግራፉን እንኳን እንሳለው ብንል የሆነ እንደዚህ አካባቢ ነው የሚሆንልን ማለት ነው። ሶ እዚች ጋር ነች እንግዲህ ማክሲመም የምትኖረው ማለት ነው። እቺኛው ማክሲመም ለማግኘት ደግሞ በኤክስ በኩል የሆነ ቁጥር ከተን ነው እዚህ ውስጥ ከተን ማክሲመም ፕሮፊቱን የምናገኘው ማለት ነው። እሷን ለማግኘት እቺን the value of x ለማግኘት ምን መጠቀም እንችላለን ማለት ነው። አክቹአሊ the derivative of p of x is equals to 0 የምትለዋን ማግኘት እንችላለን ማለት ነው። ሶ እቺን ለመፈለግ መጀመሪያ ዴሪቬት ማድረግ ነው ያለብን። ዴሪቬት ሲሆን ይሄኛው ምንድነው የሚሆነው ቱ ወደዚህ ይመጣል አይደለ -36 ይመጣልናል። ከዛም በኋላ እቺኛዋን ማይነሷን እናረግባታለን x ይቀረናል ማለት ነው። ዘን ይሄኛው ከዚህ እስከዚህ ያለው ሊኒየር ኢኩዌሽን ነው። ሊኒየር ኢኩዌሽን ተሆነ ደግሞ ያው ኮኤፊሺየንት ኦፍ a ነው የምንወስደው ኮኤፊሺየንት ኦፍ x ነው የምንወስደው which means 72 ማለት ነው ፕላስ 72 አሁን የቫልዩ ኦፍ x ለማግኘት ይሄ ዴሪቬቲቭ ነው አይደለ። ስለዚህ ዴሪቬቲቭን ከማጋ እኩል ማድረግ አለብን ከ0 ጋር እኩል ማድረግ አለብን ማለት ነው። እሺ ከ0 ጋር እኩል ስናደርገው ምንድነው የሚሆነው ቺኛዋ ወደዛ ስትሄድ -36x is equals to ይሄኛው ያው እንትን ማለት ትችላላችሁ -72 ይመጣል። ማይነስ በማይነስ ይጠፋል ኦቨር 36 ታረጉታላችሁ። እኛው በዚህኛው ይጠፋል x ስንት ይመጣላችኋል 72 ሲካፈል ለ6 2 ይመጣላችኋል። አሁን xን ስንት አገኘን 2 አገኘን ማለት ነው። xን 2 ካገኘን በኋላ ዋና ሜን ፋንክሽኑ ላይ ከተን ያ ካምፓኒ ማክሲመም ፕሮፊት እንዴት እንደሚያገኝ እናውቃለን ማለት ነው። ወይ ማክሲመም ፕሮፊቱ ስንት እንደሆነ እናውቃለን። ስለዚህ -18 into 2 ፕላስ ስኩዌር አለች እዚህ ጋር ፕላስ 72 into 2 plus 36 ይሆነልናል ማለት ነው። እሺ -18 ሲባዛ 2 ስኩዌር ሲሆን 4 ነው የሚመጣው አይደለ። ሶ ሲምፕሊ ስንት ይመጣልናል -72 ይመጣልናል ማለት ነው። -18ን በ4 ስናባዛ ሲደመር ይሄኛው ስንት ይመጣልናል 144 ይመጣል ሲደመር 36 ይመጣልናል ማለት ነው። እሺ 172 ሲደመር ይሄኛውን ሲደምሩት ደግሞ ስንት ይመጣል 180 ይመጣላችኋል ማለት ነው። ይሄኛው -72 ፕላስ 180 ደግሞ 108 ይመጣልናል ማለት ነው 108 ሶ ይሄ ፕሮፊት ማክሲመም ፕሮፊቱ ስንት ነው ማለት ነው $108 ሊሆን ይችላል ዩሮ ሊሆን ይችላል ብር ሊሆን ይችላል ዞሮ ዞሮ ቫልዩ ስለተባለ ነው ማክሲመም ፕሮፊቱ የዛ ካምፓኒ ስንት ይሆናል ማለት ነው በዚህ with a given profit function ማለት ነው 108 ይሆነልናል ማለት ነው። ያው ዋና ነገር እቺን ቱል ለማግኘት ነው። ቱል ለማግኘት ደግሞ ይሄኛውን ዴሪቬት ታደርጉታላችሁ። ከዛ ነው ዴሪቬት ካረጋችሁት በኋላ ወዴት ይቀየርላችኋል ወደ ሊኒየር ይቀየርላችኋል። that means የኤክስን ቫልዩ ትፈልጉና ምን ታረጋላችሁ ማለት ነው። የኤክስን ቫልዩ ከፈለጋችሁ በኋላ እና ወይም ደግሞ ፕሮፊት ፋንክሽን ውስጥ ወይም የተሰጣችሁ ፋንክሽን ውስጥ ከታችሁ ያው ማክሲመም ቫልዩን ታገኛላችሁ። ሶ 108 ይሄኛው ይሆነልናል ማለት ነው። አደራችሁን እንግዲህ ያው ፕሪ ኢንትራንስ ኤግዛሙን መፈተን እንዳትረሱ። በእርግጠኝነት የሆነ ነገር ይጠቅማችኋል። ሶ ጥያቄውን ራሱ ማየት ያው ዝም ብለን አይደለም ያዘጋጀነው ስንት ጊዜ ብየዋለሁ ይሄኛው ሶ ብዙ ማውራት አያስፈልግም። እንግዲህ ገብታችሁ በዌብሳይቱ uniqueacademycenter.com ነው የሚለው እዚህ ጋርም ጽፌላችኋለሁ። ሄዳችሁ ቀስ ብላችሁ ሰርች አርጉና ያው መግባት ትችላላችሁ። ፐብሊክ ቻናል አለን ቴሌግራም ላይ አፕዴት ለማግኘት ተፈለጋችሁ የተለያዩ ነገሮችን ለማግኘት ከፈለጋችሁ ሄዳችሁ ቴሌግራም ላይ ዩኒክ አካዳሚ በሉና ሰርች አርጉ ይመጣላችኋል። 2000 ምናምን ነው ሰብስክራይበር ያለው ሶ እንግዲህ
ይሄን ይመስላል ማለት ነው።